መዳኛ የእግዚአብሔር ልጅ ኢየሱስ አለል እግዚአብሔርን ልጅ ኢየሱስን ብትጠላና ብትገፋ በነፍስ ላይ ትፈርዳለህ በራስ ነፍስ በዚህ ምስኪኗ ነፍስ ላይ ትፈርዳለህ በምስኪኗ ነፍስ ላይ አንድ አይደለም ቀላል አይደለም የዘላለምን ፍርድ ትፈርድባታለህ ትፈርጅባታለህ በነፍስሽ ላይ ፍርድን ታመጫለሽ መድኃኒትሽን ጠል ብለሽ የሚያድንሽን የሚጠግንሽን የሚፈውስሽን ወደ ጎን ትተሽ የሕይወትን አምላክ የነገስታት ንጉስ የጌቶችን ጌታ ኢየሱስን ወደ ጎን ትተሽ ምን ታረጋለሽ ምንድነው ወገኖች ይሄ ነው እኔም እንትምለው ያንን ኢየሱስ ጌታ ኢየሱስ ንጉስ ነው ኢየሱስ ታዳጊያችሁ ነው ኢየሱስ እንደሱ አይነት የለም ማንንም አታገኙ ምንም ልታገኝም አትችልም ሊሆንም አይችልም አይሆንም ኢየሱስ ግን ይጠራችኋል ይፈልጋችኋል በእርሱ በማዳን ከጨለማ ወደ ብርሃን ከዘላለም ጨለማ ወደ ዘላለም ብርሃን ምትሄዱበት ከዘላለም ውድቀት ወደ ዘላለም በረከት የምትሄዱበት በእግዚአብሔር ልጅ በኢየሱስ ብቻ ነው በመሐመድ አይደለም በአላህ አይደለም በሪሽና አይደለም በቡዳ አይደለም በኦምሽንሪዮ አይደለም በማንም አይደለም በነገስታት ንጉስ በገዦች ጌታ በእግዚአብሔር ልጅ በኢየሱስ ከዛ ውጭ እንትን መምታት ንፋስን መጨበጥ ሞክር ንፋስን ልትጨብጥ ከሞከርክ ውጣና ሞክር ሲነፍስ ልትጨብጥ ሞክር ምንም ከንቱ ነው ኢየሱስ ግን ነፍስን ይለውጣል ውስጥን ያድሳል የዘላለም ህይወት ይሰጣል ሃይማኖት ሞትን ይሰጣል ሃይማኖት የሞት እንትን ነው የሞት ቃል የግዚያዊ ፍርድ ቤት ነው ሃይማኖት የግዚያዊ ፍርድ ቤት ነው ሰው ሁሉ እዛ ወደ ዘላለም ባህር እስኪጣል ድረስ የሚቆይባት ፍርድ ቤት ነው ከሃይማኖት ወጥቶ ወደ ክርስቶስ ዘወር ያለ ግን ያመልጣል ከሁሉ ምክንያቱም የሁሉ ነገር ማሰሪያው መደምደሚያው ደህንነት በሃይማኖት አይደለም ነብዩን ሞታለን ብትሞት ምን ታረጋለህ ምን ያረጋል እኔ ለሰው ከመሞትለት ለሞተልኝን ጌታ ተከተል ይሻላል ለማንም አልሞትም የሞተልኝን ጌታ ተከተላል ለማንም አልሞትም ለሞተልኝ ጌታ ሞታል ለማን ኢየሱስ ክርስቶስ የፍቅር አምላክ የምሕረት አምላክ የቸርነት አምላክ የበጎነት አምላክ ኢየሱስ ከኢየሱስ ውጭ ምንም ከንቱ ነው የከንቱ ሁሉ ከንቱ ነው ከሰማይ በታች ከፀሐይ በታች ሁሉ ኤን ሀዳሽ ታታሸመሽ ይላሉ አይሁዶች ኤን ሀዳሽ ታታሸመሽ ከፀሐይ በታች አዲስ ነገር የለም ምክንያቱም መጽሐፉ ነው የሚለው መጽሐፈ መክብብ ቆይለት ይናገራል አዲስ ነገር የለም ከሰማይ በላይ የሆነው ከፀሐይ በላይ የሆነው ሲመጣ አዲስ ነገርን ይዞ ይመጣል እርሱም እኔ ኢየሱስ እኔ ሙስሊም ነኝና ውይይት ልግባ ልጠይቅ ማለት ነው ልጠይቅ ከሆነ መጠየቅ ትችላላችሁ ይህ ፕሮግራም የተዘጋጀው እንድትጠይቁ ነው መጠየቅ የሚፈልጉ እንዲጠይቁ ነው የቅድሙን ተሎ የዘጋውት የነብዩን ሽንት የመጠጣት ፈልጋለሁ የታለ አይና ሆ የት ነው አሁን ያለው ይያሉ የሚጾቱን የሙስሊማ ስካለር ወይም ደግሞ ሊቅ ሳቸውን እንትን ለማለት ከፈለጋችሁ እናንተ ጥያቄ መጠየቅ መብታችሁ በስነ ስርዓት እስከ ጠየቃችሁ ምክንያቱም ታያላችሁ ስንት ስድብ ተጽፏል I don't care ይሰድበኝ ምን ያረጋል ምንም አያረጋል አንተ ደደብ አንተ ሽማግሌ አንተ እንትን ያልክ አንተ ምናምን
እዚህ ወጣችሁ ስትሳደቡ ግን ያው አዙሬ ልካችኋል። እዛው ዝም ብላችሁ ስድባችሁን ብትጽፉ ይሻላል። ጥያቄ ካለው ለመማር ፍላጎት ካለው ለማወቅ ፍላጎት ካለው መጠየቅ ይችላል። Yeah, that's what I just encourage everyone encourage ማድረገው ያንን ጠይቁ። ምንድነው? ኦኬ ያ ሁለት እንትን አለው ማለት ነው። ቀሽም ነው ቀሽም ነኝ። ሄሎ ጤና ይስጥልኝ። እንደምን አለ? ሰላም ነው? በጣም ጥሩ ኦኬ ምንድነው ላይት ጥያቄ አለ? አስተያየት ምንድን አለ? ሙስሊም ነህ? በጣም ጥሩ ስለሱ ስናገር ስለነበር አንዳንድ የተናገራቸው ነገሮች ስለነበሩ በዛው ቅድም ስናገር የሆነ ፕሮግራም ነበር ያኔ እንትን እንዳላል ቀየርኩት ነው። እኛ በሌለንበት አይደል ሰውኛ የሚያወራው ሐሜት አልነበረም። ሐሜት አይደለም እሱ እኛ በሌለንበት ወይም እንትን ባለለበት ነው ሁሉንም እንትን የሚለው የብዙ ነገር የሚናገረው። ቀደምም በቲክቶክ ላይ ማን ነው ፓልቶክ ላይ ስናገለግል ከዛሬ 14 ምናምን ዓመት በፊት እንደዛ ነው የነበረው። ሲናገርም ለከት አልነበረው። ስለዚህ እሱ እንኳን እንትን አይለኝም፣ ቅር አይለኝም። የምትጠይቁት ካለ ነው የምትጠይቁት ካለ መጽሐፍ በተለያየ ሁኔታ ልጠይቅ ነው የሚጠይቁ ነው እንትን ነው ያዘጋጀው። yes ይሰማል። ምን አለች? ይሰማል? አሁን ይሰማል። ቅድም ይቆራረጥ ነበር። እኔ እንኳን የገባሁት ለምስጋና ነው። ጥሩ ነው። ጥሩ ስራ እየሰሩ ነው። እግዚአብሔር ይባርኮት። ጥሩ ነገር እያደረጉ ነው። እኔ ለምስጋና ነው የገባሁት። አሁን ጊዜው እንግዲህ እኛ እርስ በርሳችን የምንነቋቆርበት ጥምቀት ለድነት እንትን ለድነት እንትና ለእንትና ከምንባባልበት ሳይሆን ክርስቶስን የምናሳውቅበት ጊዜ ነው። ሁላችንም አንድ ላይ መቆም አለብን። ሁሉም ኢየሱስ ክርስቶስን እስኪያውቅ ድረስ ካቶሊክ፣ ጴንጤ፣ ኦርቶዶክስ ሳንል በደንብ አድርገን መስራት አለብን። እግዚአብሔር ባርኮት። እኔ ኦርቶዶክስ አማኝ ነኝ። በጣም አመሰግናለሁ። እድሜ ጨምሩልዎት። ይሄ ለማለት ነው የገባሁት። አሜን አሜን። ድሮም የተጠራ ነው ለዛ ነበር። ይሄ ምንድነው ሰው ካለማወቁ በዚህ በዛ እርስ በርሱ እየተናቆረ ማድረግ የሚገባውን የጠፉትን ክርስቶስን ማያውቁ አሉ። እኛ ከዚህ እንትን ይላል። እኔ ብዙውን ጊዜ ለምንድነው ይሄን ማነው ቲክቶክን ማለት ጠቀመው በፍጹም እንትን አይለኝ። አሁን የግድ ይሄ በማነው ላይ በወንድማችን በፎይ ላይ ነገር ሲመጣ ነው በጣም እንትን ብዬ ከዛ በተረፈ ቋንቋ ግሪክ ብራይስት ምናምን እንደዛ ነው ያመጣው መለጥፍ እንጂ ላይቭ መጥቼ ብዙ እንትን ብዬ አላውቅም። ለምንድነው ሰው ዝም ብሎ እንትን አይለኝ አይስማማኝ። ዝም ብሎ ምንም መጨቃጨቅ በማይገባው ምንም ዝም ብሎ የሚጨቃጨቃል እና ያን እንደዛ አይነት ደግሞ አይስማ። አሁን ወንድሜ ሲመጣ ምንድነው ያልኩት
ከተሳደብክና ምናምን ካለ ከታች ሆናችሁ የስድቡን መጽሐፍ ከላይ ከወጣ ግን አክብረ በስነ ስርዓት ጥያቄ መጠየቅ መልስ መስጠት እንደዛ ነው ያልኩት። ምክንያቱም ለምንድን ነው አንደኛ ክብር ነው የሚገባው፣ መከባበር ያስፈልጋል ከሁሉ በላይ። እኔ ትልቅ ነኝ እሱ ትንሽ ነው ለምሳሌ። ይሄ ደግሞ ከአባቶቻችንም የመጣ ነው። ሰው ተከባብሮ እንትን ብሎ ነው። ግን ሰውንን ያላከበረ እናንተን ያላለ ምንም አናረገውም እኛ እስኪማር ድረስ ተስፋ እናረጋለን። በጣም ጥሩ ነው። አሁን የቲክቶክን ስናይ አሁን ብዙ ወንድሞቻችን እግዚአብሔር ልባቸውን ይመልስ ጠዋት ከፍቱና ቲክቶክ እስከ ማታ ድረስ ስለገድላት ጠዋት እስከ ማታ ድረስ ስለገድላት ስንት የሚሰራ ነገር እያለ ከየቤተ እምነቱ አንድ አላህ ቀጥተኛ አንድ መስመር ምናምን እየተባለ ስንቱ ማያቅ ወጣት ማያቁ ሴቶች ሙስሊም እያገቡ የቤተክርስቲያን መዘምራኖች ሳይቀሩ ሙስሊም ቦይፍሬንድ እየያዙ በጣም በቃ መረን ወጥቶ ነበር። አሁን ግን እግዚአብሔር ይመስገን ወጣቱንም በቲክቶክ በግራ በቀኝ በእስላሞቹ ላይ በእኛ በርስ በርሳችንም ላይ ብዙ ወጣቶች ተነስተዋል። መጨረሻችንን እግዚአብሔር እስከመጨረሻ ያዝናል። እሱን ነው ምለው። እግዚአብሔር እሱ እንግዲህ መንገዱን ያሳየ በሁሉ። አሜን አሜን አሜን። ጋሽ ያው እኔ የገባሁበት ጥያቄ ቅድም ነግሬዋለሁ። ግን አሁን ለምሳሌ እንበልና ይሄ ከኋላ ያደረጉት ስዕል ማለት የሰውየው እንትን ለምሳሌ አሁን የእርሳቸውን አይነት ስዕል ከኋላ አድርጌ እንዲያወራ ደስ ይሎታል? የኔ ዋይና ምን አለበት? የኔ ስዕል መጡ አይነካኝ ምን አይለኝ። ሰዎች እንትን ስንት ምንድነው ከዛሬ 10 ዓመት ነው 10 ምናምን ዓመት የሆነው እዛው አድርገው ለምሳሌ ሙስሊሞች ክርስቲያኖች ወስደው አለ እንትን ይሰሩበታል። እዳዝም ባዘር ምን እንትን አለ ምን እንትና አዎ ለሙስሊም እረዳለሁ። ምክንያቱም አሁን ማነው አህመድ ዲዳት ወይንም ማንንም ወደፊት እንዳውም ልንገር ካሁን በኋላ ፕሮግራም ሲወጣ የአህመድ ዲዳትን የዛኪር ናይክን የዶክተር ሻቢር አሊን የነሱን የመሳሰሉትን የነሱን ፕሮፋይል እየወሰድኩ ነው የምሰራው። ካሁን በኋላ እንደዚህ የኢትዮጵያ ሙስሊሞችንም ሌሎችንም ጥሩ ያው እነሱ ጥሩ አሪያዎች ስለሆኑ ነው እና አሪያን ስለሆኑ ሳይሆን የሚሉትን ስለማያውቁ ነው። የሚሉትን ስለሚያውቁ ይቀስላላቸው ማለት ነው። ምንም አያውቁ። ይሄ ምን ያውቃል? አሁን ምን ያውቃል? ለምሳሌ በደም ደም ካልፈሰሰ ኃጢአት አይቀርም ይሉናል። እነዚህ ክርስቲያን ምን ደም ካልፈሰሰ ግን እሺ ቆይ ረጋ በል አቤቢ ረጋ በል እንጂ አይ ጥሩ እንደማመጥ አልኩት ነገር ያው አንድ ሰው ማንም ወይም አንተ አታውቅም ማለት አይቻልም። እችላለሁ ኖ የራሱ ይውቃታል ነው አውቃለሁ እችላለሁ። በማላውቀው ብድግ ብዬ አልልም እንጂ እርሱ ማለት ስለራሱ ያውቃል። ስለኔ ግን አያውቁም። እርሱ ነው አይደለም። እነሱን ከሚናገሩት ሰውን ከሚናገረው ታውቀዋለህ አይደለ እንዴ? ኦኬ ያው ረጋ በል አሁን እሱ ደም ካልፈሰሰ ይላል። ማን ነው ይሄ? ማስረጃ አሉት። እሱንን በምታውቀው ነገር ይሄ ነው ግብዝነታቸው አንዱ ይሄ ነው። አንዳንዴ እንትን ይለኛል። ለምንድን ነው ግብዝነት? ይሄንን ስሰማ ይኖርኮ ሙስሊም ሆኖ ይሄንን ያልሰማ ማስረጃ አለዎት? ማስረጃ ዝም ብሎ ከማውራት ከማስረጃ ነው ነው ለእናንተ ምንም ማስረጃ አያስፈልግም። ያለ ማስረጃ ማውራት ይሄ ራሱ አለማወቅነት ይመስለኛል። ያ ይሆነበት። እሺ ብለድ
sacrifice የኔ ጥያቄ አሁን ምንድነው ረጋበል የብለድ እንትን የሙስሊሞች ብለድ ያው ዘርፉን እንትኑን አሳያለሁ ቆይ ይታያል ብለዱ ደሙ ጠቅላላ የደም ጎርፍ ታያዋል ይሄ ሳክሪፋይስ የሆነው በኢድ ነበር ይሄ የተሰዋው ነው እንስሳ ግመሉ እንስሳቱና የተለያየ እንስሳ በበዓሉ ጊዜ የተሰዋው የሚሰዋው ነው ታሪክ እያወሩ ነው ያለ ማስረጃ ይሄ ታሪክ ያ ትንሽ ስትሆን ትንሽ ነው ትናንሾች ትንሽ ይሆናል ያለ ታሪክ ያ ታሪክ መጀመሪያ እንትን ብለህ ነው ይሄ ደም ነው ይሄ ትልቅ ደም ነው የደም መስዋዕት ያው እኛ ደም ካልፈሰሰ አድኑም ይለና በግመል ደም ሊድን እንትን ይላል አቡ ሃይደር በግመል ደም ነው የሚድነው በአህያ በፈረስ ደም ነው እኛ ግን በእግዚአብሔር ልጅ በኢየሱስ ክርስቶስ ደም ነው ምንድነው ማለት ማስረጃ ምን ማስረጃ አለ እረኛ ነብይ ነው ምን ማስረጃ አለ እኔ ትንሾች እንትን ሆኖ ምንትን ይላል በቃ ያ ሰላም ምንድነው እንትኑ በዛ ባክግራውንዱ እንትን ነው ይሄ ነው ደም ታዩት ይሄ ደም ነው መስዋዕት የደም መስዋዕት እንትን የሚል ነው ያ ወደዚህ ስትመጡ ባክግራውንድ እንትን ሆኖ ነው ዝም ብሎ ምክንያቱም ምን የሚሰማ ነገር የለም እናንተ ከጫዋችሁ ነው ከጮፍ እንትን አንልም ይሄ ሁሉ የደም እንትን ነው በደም ነው እንትን የሚለው ደም ካልፈሰሰ መድኃኒት የለም ይሉናል አቡ ሃይደር እና ከዚህ የበለጠ ምን እንትን ያውቃል ራሱ ደም የግመል የአህያ የፈረስና እንትን ደም እያፈሰሰ እያረደ በየአመቱ የኛ ግን በክርስቶስ ደም መዳናችን እንትን ይለዋል ይሄ ነው ቅሌት ዕውቀት የሌለው ዝም ብሎ ራሱን የሚያይ ምክንያቱም እስልምና እንደዚህ ነው ፊቱን እንትን አድርጎ ወደዛ ወደፊት ቀና ወደ ቀኝ ወደ ግራ ምናምን እንደዚህ የሚሆነው በእኛ ሳለ የለም በእኛም አለ እኮ ኢድ አድሃ ላይ እንትን እናረጋለን መስዋዕት እናረጋለን ያ ደም ታዲያ ምን ልታረገው ነው ሁሉ ደም የደም ወንዝ ያረከው እን ሁሉ ያረከው ምን ልታረገው ነው ይሄ ሁሉ የደም ወንዝ ለምንድነው ነው በየአመቱ ይሄን ያህል እንስሳት የሚሰዋው እኛ ክርስቲያን ሲሆን ግን ደም ከሌለ ስሬት የለም ይሉናል ደም ከሌለ ስሬት የለም ይሉናል እኛ ምን ደም ያስፈልገናል ጤና ይስጥልኝ እንደምን አለ ወንድሜ ለማለኝ ይቅርታ አንድ ጥያቄ ልጠይቅዎት ጥሩ እርሶ ለምን አያስማሙም ትልቅ ሰው አይደሉም እና ትልቅ ሰው ምንድነው እኔ በሱ ባመጣው መልስ መስጠት ነው ማንንም የሚያስማማ የለም እግዚአብሔር ያላስማማውን ሃይማኖት እንደዛ ነው በሃይማኖት ምንም የሚስማማ ነገር የለም እግዚአብሔር ማስማምቶ አንድ ላይ ይዞት የለም ሙስሊሙ ፀሐይ አውጥቶ ለክርስቲያኑ ፀሐይ ያጨለመ ያሱ ነው እሱ ልክ ነው ግን ደግሞ በመንፈሳዊ ሂደት ረጋ በልልኝ ወንድሜ በመንፈሳዊ ሂደት ደግሞ ስናየው ይሄ ነው እኔ ለምሳሌ ብዙ አመት ነው በፓልቶክ ጀምሮ ነው ድሮ ፓልቶክ እያለው ከ10 ምናምን አመት በፊት
አቡ ሃይደር እንትን የሚለው እስካሁንም አላቆምም። እየባሰው ነው ሄደ። አዎ ግን እርሱ አሁን የአህያ ደም የምን ደም ይላሉ? ሙስሊም የአህያ ደም ሲያርዳ አይተዋል? ነው ይሄ የምን ደም ነው? የግመል ደም እና እንትን ደም አይደለም አይደለም። ታዲያ የአህያ ደም የሚለው ከየት መጣ? ነው አህያ አልኩኝ፣ ግመል ነው። ግመል እና ልዩ ልዩ እንስሳቶች የፈረስ ደም፣ የግመል ደም አሉ። የተለያዩ እንስሳት ይሰዋሉ። ምንድን ነው የሚሰዉት እንስሳቶች በኢድ? ግን ለምንድን ነው አንተ 24 ሰዓት እስራኤል ብለህ የመጣኸው? ሌባ 24 ሰዓት እስራኤል ግን ሙስሊም ሆኖ እንደዚህ ነው። በቃ ጣቅያ ሌቦች እንደዚህ። ለምንድን ነው ትንሽ ጭንቅላት እንትን አይኖራችሁ? ድምፀ እስራኤል 24 ሰዓት ነው። አንዱ ከዚህ ስትመጣ ማንነትህን እንትን ብለህ ነው። ሙስሊም ነኝ፣ ኦርቶዶክስ ነኝ፣ ጴንጤ ነኝ፣ እምነት የለኝም እቀበላለሁ። ግን ዝም ብሎ ውስጥ ለውስጥ በቃ የክርስቲያን ስም ጆን ይባላል፣ ግን አብዱላህ ነው፣ አብዱል ነው። አካውንቱ አካውንቱ ማርክ ይላል፣ እሱ ግን ሰይድ ነው ምናምን። እንዴ ነው አልታገስም። ሌባን ስታገኘው ምን ትታገሰዋለህ? ታስወጣዋለህ። ምክንያቱም ጣቅያ ነው የሚሰራው። አውቀዋለሁ። በቅንነት መሄዳል፣ ለመማር ይፈልጋል፣ ያንን አስተናግዳል። ግን ዝም ብሎ በሌላው ስም እየነገደ የሚያጭበረብረውን እንትን አለው። ያ ይሄ ነው የነብዩን ሽንት ካልጠጣን የሚሉ። የነብዩን ሽንት አጠጡኝ፣ አምጡልኝ አለ። አምጡልኝ የነብዩን ሽንት። ይኸው አይና ብታመጣልኝ አሁን እባረክበታለሁ። የነብዩን ሽንት አሁን ቢመጣልኝ ኑሮ እባረክበታለሁ። ያ እኔ በግልጽ ነው የምናገረው። ይኸው አምጣው። አምና ሽራብ አምጣልኝ፣ እኔ የነብዩን ሽንት ጠጣዋለሁ። ተማሪ ሳሂ ቡሃሪ እነዚህ ናቸው እንትኖች ጠቢባኖች እንትኖች እንዲህ አለ እያሉ የሚሉት እነሱም ያረጋሉ። ጣሂር ነው የነብያችን ስንት ፍጹም መድኃኒት ነው። ጠጣዋለሁ ድብና አድርጌ ያ አና ሽራብ እኔ ጠጣዋለሁ፣ እኔ ባረክበታለሁ ቢገኝ። ወላኪና አይና ሁዋ የት ነው ያለው? አሁን የት ነው ያለ ሽንት? የት ነው የነብዩ ሽንት? አይ ወገኖቼ፣ ይቅርባችሁ ወገኖቼ። እንደዚህ አይደለም። የነብዩን ሽንት አትመኙ፣ ህይወትን ተመኙ። እንደ ኡማ አይማን እና ኡማ ዩሱፍ እነሱ ነው የጠጡት። የተባረኩ ለትውልድ ሁሉ የተባረኩ ናቸው፣ ምሳሌ ናቸው ስለጠጡ። ያ ህይወትን ፈልጉ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ስለዚህ ነፍሱስ ቤዛ ምን ይሰጣል? ምን ትሰጣለህ? ኢየሱስ ሲመጣ እዚህ አመፀኛና ጣዖት አምላኪ ትውልድ መካከል ስመጣ እኔ እፈርድበታለሁ። ጣዖት አምላኪ
ያ ጣዖት አምላኪ ከጣዖት ውጡ፣ ወደ ህይወት ኑ ወገኖች፣ ኢትዮጵያውያን፣ ሙስሊሞች፣ ኤርትራውያን፣ ማንኛውም ህይወትን የሚፈልግ ያ እሱ ነው እኮ ስትሳደብ ነው የኖርከው። ነብይህም ተሳዳቢ ነው፣ ተሳደብ። ያን ነው ያው ሌላ የምታውቀው አለ። በሰማይ ሴክስ ነው፣ በሰማይ ሴክስ ነው፣ ሴክስ ነው። ሌላ ስለምታወሩት ነገር የለም ከዛች ውጭ። ያው ልባችሁ የተያዘው በዛ ነው። ስለዚህ በዛ ነው የምትሉት፣ በዛ ነው። ሌላ ምንም የላችሁ። ሴክስ ነው። ደግሜ ያመጣልሃለሁ 70 years orgasm በሰማይ። ይሄ ነው የተማርከው፣ የምትማረውም ይሄ ነው። ያ ጀና ላይ ያለው ይሄ ነው። በዚህ የቁርአን verse ላይ እንደምንመለከተው ነብዩ መሐመድ ለሙስሊሞች ተስፋ ይገባላቸዋል፣ ፕሮሚስ ያደርጋቸዋል። ምንድን ነው ፕሮሚስ ያደርጋቸው? በቁርአን ላይ የተጠቀሰ፣ ቁርአን አልከሪም ላይ የተጠቀሰ ትልቅ ነገር ምንድን ነው? ዋው! በትልቁ ቁርአን ላይ የተጠቀሰ ቁርአን አልከሪም ላይ የተጠቀሰ ትልቅ ነገር ነብዩ ያስቀመጡት ለሙስሊሞች ተስፋ የገቡላቸው የት ነው? ቁርአን አልከሪም። ቁርአን አልከሪም የት ነው ያለ? የት ላይ አረኩት? የመጽሐፍ ብዛት አይ ቁርአን አልከሪም እና ተጠቅሷል። ቁርአን ላይ አለ፣ አምጥቶታል። ቁርአን ላይ ምንድነው? በአላህ ጀና አንድ ሙስሊም 70 ዓመት ኦርጋዝም የሴክሹዋል ኢንተርኮርስ ያደርጋል። ለዚህ ነው የምትሳደበው። እዛ ላይ እንትን በል እያልክ የምትናገረውን ስትጽፈው በዛ ይሄን የተማርከው አውቀዋለሁ። የብልግና የምትጽፉት ለምንድን ነው? የተማራችሁት ይሄ ነው። በእንትናችሁ ያለ የምትሳደበው ለዛ ስትሳደብ ይሄ በአእምሮ የመጣ። ስለዚህ አላህ በዛ በአላህ እንትን በአንድ አልጋ አንዴ ከሴት ጋር ሲገናኝ 70 ዓመት የግብረ ስጋ ግንኙነት ያደርጋል። 70 years orgasm። ዋው! 70 ዓመት አንድ ሴት ጋር። እኔ ከተወለድኩኝ የ70 ዓመት አልሆነኝም። ስለዚህ እኔ ከመወለደ በፊት አንድ አልጋ ላይ ተኝተው እስካሁንም ወንድና ሴቶች አሉ እስካሁን። ያ ነው፣ ይሄ ነው የአላህ አስተምሮ። አንተነህ ታዲያ መጽሐፍ ቅዱስ የፖርኖግራፊክ መጽሐፍ ነው የምትለው? የፖርን መጽሐፍ ነው፣ የሴክስ መጽሐፍ ነው የምትለው? አላህ ከሴክስ ውጭ ምን ያውቃል ነው። እና ዋናው ምንድን ነው? ዋናው የህይወት ትምህርት ነው የሚያስፈልገው። እንደዚህ አይነት ሁሉ ተረት ቁርአን ተረት፣ ሐዲስ ተረት፣ ሁሉም ተረት። ምንም መድን የለበትም፣ ምንም ብርሃን የለበትም። ዱልማ ነው፣ ጨለማ ነው፣ ሁሉ ጨለማ ነው። ብርሃን የሆነው ግን የእግዚአብሔር ልጅ ኢየሱስ። ወደ ክርስቶስ ስትመጡ ብርሃን ይበራል እና ተስፋችሁ እሱ ይሆናል። ኑሯችሁ ሁለንተናችሁ በምድርም በደስታ የተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። ይሄ በረከት ያለበት ከአጋንንት፣ ከሰይጣን፣ ከሁሉ ከዘላለም ሞት፣ ከዘላለም ውድቀት፣ ከሀዘን፣ ከጭንቀት፣ ከምናምን ወጥቶ ሁሌ በደስታ በኢየሱስ ጸንቶ ይኖራል። ኢየሱስ
በኢየሱስ እንደዚህ እንትን የለም። እንደዚህ አይነት አንድም ነገር የለም። አንድም ከዘፍጥረት እስከ ራእይ ድረስ ሂድና እንትን በል እንደዚህ እንትን የለም ነው። ሄደህ በዛ እንትን ይሰጣል ይሄን ያህል ታገኛለህ፣ ይሄን ያህል 72 ሴት ምናምን መንግስተ ሰማያት የክብር ነው፣ የክብር ቦታ ነው፣ የበረከት ቦታ ነው፣ የጽድቅ ቦታ ነው። እግዚአብሔር ጽድቅ እንደሆነ በምድርም በጽድቅ ኑሩ ከተባልነ በሰማያትማ ስንሆን እጅግ በጣም ጻድቅ በሆነው ቅዱስ በሆነው በሱ ፊት እንደ ፀሐይ በሚያበራው በቅድስናው እንከን በሌለበት በሱ ፊት ስንቆም በሰማያትማ እንዴት በቅድስና እንጂ በምድር ወይን አትጠጣ፣ አላህ በሰማይ የወይን ወንዝ ያረግልሃል። ሴክስ ታረጋለህ፣ ደም ወንዝ ታረጋለህ። ሴክስ ታረጋለህ፣ ደም ትንትላ ያ ኢየሱስ ነው፣ እውነት ነው። ኢየሱስ ያድናል። ኢየሱስ ህይወት ነው። ኢየሱስ የዘላለም ህይወት ነው። በሱ የሚያምኑ ሁሉ አያፍሩ፣ በዘላለም አያፍሩ። የዘላለም ህይወታቸው ነው። መስዋዕት ሆኖ ያዳነን፣ የታደገን፣ የፈወሰን የእግዚአብሔር ልጅ ኢየሱስ ነው። በእሱ አናፍርም፣ በእሱ አላፍርም። በፍጹም ያፍርም የለም። ምን ያሳፍራል? ኢየሱስ እንከን የለበት። በቅድስና ኑሮ በቅድስና መጥቶ ተመላልሶ ድሆችን፣ ምስኪኖችን በመርዳት በመፈወስ እነሱ ጋር አብሮ በልቶ እነሱንን የተዋረዱትን ከፍ አድርጎ የተጣልነውን ፈልጎ አግኝቶ የክብር አምላካችን ኢየሱስ ነው። ከሱ ጋር ማንም የሚወዳደር የለም። አላህ በምኑ፣ መሐመድ በምኑ፣ ሪሽና በምኑ፣ ቡዳ በምኑ፣ ሚሽነሪዮ በምኑ፣ ማንም በምኑ የእግዚአብሔር ልጅ ኢየሱስ ማንም መሰል የለው። ይስዋ አልመሲሁ ረብል አርባብ መልኩል መልክ ኢየሱስ ክርስቶስ የጌቶች ጌታና የነገስታት ንጉስ ተስፋችን። እሱ ያለው ህይወት አለ፣ እሱ የሌለው ህይወት የለው። ሞት ይጠብቃል፣ ውድቀት ይጠብቃል፣ ምንም ተስፋ የለም። ጨለማ ነው። ያለ ኢየሱስ ጨለማ ነው። በጨለማ ነው የምትኖረው፣ በጨለማ ነው የምትመላለሰው። ኢየሱስ ነው ምሕረት፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት መገለጫ። ያ ትችል ባለው ይኸውልህ ምን አለ መሰለህ፣ ስካይ ምን አለ መሰለህ፣ እንዳንተ አይነቱን ምን አለ መሰለህ ያለው ነው። ይሄ ተፈቅዶልሃል። ኢየሱስ በደንብ አድርጎ ነው ላንተ የፈቀደልህ። በደንብ አድርጎ ላንተ አሁን ለምትሳደበው አሁን ያልከውን ምን ይላል መሰለህ፣ እርሱም እንዴ እኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው። አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያደርግ፣ ቅዱስም ወደፊት ይቀደሳል። ስለዚህ መሳደብ መብት ነው፣ መርከስ መብት ነው፣ መቆሸሽ መብት ነው ተሰጥቶ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው። አልፋና ኦሜጋ እኔ ነኝ ይላል። ውሻዎችና ውሻ ይለዋል። ውሻዎችና አስማተኞች፣ ሴሰኞች፣ ነፍሰ ገዳዮችም፣ ጣዖትን የሚያመልኩ ውሸትንም የሚወዱና የሚያደርጉ ሁሉ በውጭ አሉ፣ በውጭ ይጣላሉ። በዛም ዋይታና ለቅሶ ይሆናል። ይህ ይጠብቃል። ለምን? በነፍስ ላይ ስለፈረድክ ነው። እንትን በለው ምናምን ኢየሱስን እንዲበለው ያ ሲመጣ ያኔ
ሲመጣልህ ያን እንደዛ ትለዋለህ። በዙፋኑ በነጭ ዙፋኑ ፊት ያን እየተንቀጠቀጥክ ስትንበረክ ጉልበት ሁሉ ሲንበረከክ ከነ ሐሰተኛ ነቢይ ጋር አብረ ስትንበረከክ ያኔ እንደዛ እንደምትለው እወቅ። በልብህ አስቀምጠው የነገርኩህ ያ አስቀምጠው። በነፍስህ አስቀምጠው፣ በልብህ አስቀምጠው። የምትሳደበውን የምትለውን ያን ሁሉ እንትን በለው። ውሻዎች፣ አስማተኞች፣ እርኩሶች፣ መተተኞች፣ አመንዝራዎች ውጭ አሉ። ቦታ አለ ማለት ነው። ስለዚህ ምርጫ ነው። ወደ ውስጥ ገብተህ በክብር ከሱ ጋር ከመላእክት ከቅዱሳን ከምናምን ጋር ለዘላለም በክብር መኖር ምርጫ ነው፣ መቀበል ነው። አሁን እንደምትሳደበው እንደምታዋረደው መቀጠልና ወደ ውጭ መጣል የራስ ምርጫ ነው። ሰው ራሱን ያጠፋል እንዴ? ሰው ራሱን ያጠፋል። እስከዚህ ድረስ ደካማ ነው ሰው። በነፍስ ላይ ደግሞ ራስ የሚያጠፋም በነፍሱ ላይ የሚፈርድ ስለዚህ ብትሳደቡ ምን ብትሉ እኔ እንትን አለውም። ለምንድን ነው እንደ ስትሳደቡ እንትን ማለላችሁ? ለምንድን መሰለ? ኢየሱስ ፈቅዷል። ርኩሱ ይርከስ። ታዲያ ኢየሱስ እርከስ ካለ ቀጥልበት ካለ እኔ ማነኝና በአንተ ምናምን ብዬ የምገጥም ማነኝ? ለእያንዳንዱ እንደ ስራው ሰጠዋል። ለሐሰተኞች እንደዚህ አይነት ለነዚህ ለነ ጣዖት አምላኪዎች፣ ጥቁር ድንጋይ ሳሚዎች፣ ለነ ኡስታዝ አቡ ሃይደርና ለመሰሎች ለእናንተ አዎ አለ። ሰው ይዘራል፣ የዘራውን ያጭዳል። ስለዚህ የሚታጨድበት ዘመን እየደረሰ ነው። አሁን ያለነው ሶዶምና ገሞራ ላይ ነው፣ መጨረሻው ላይ በሶዶምና በገሞራ በዛ ነው ያለን። ሴቱና ወንዱ ሁሉ በእርክሰትና በእንትን የሞላበት በሰው ልጅ በሶዶም እንደነበረው እንዲሁ በሰው ልጅ ጊዜ መምጣት ይሆናል። በገሞራ በኖህ ዘመን እንደነበረው እንዲሁ በእኔ መምጣት ጊዜ ይሆናል። የሎጥን ሚስት አስባት ይላል። የሎጥ ሚስት እንዴ ያኔ ድሮ አይደል እንዴ? የሎጥን ሚስት አስባት። አዎ ያ የሎጥን ሚስት አስብ። የሎጥን ሚስት ምን በል አስባት፣ አስቢያት 17:32 ኖህ ወደ መርከብ እንዲህ ይላል። አስቀድሞ ግን ብዙ መከራ እንዲቀበል ከዚህም ትውልድ እንዲጣል ይገባዋል። በኖህ ዘመን እንደሆነ በሰው ልጅ ዘመን ደግሞ እንዲሁ ይሆናል። ኖህ ወደ መርከብ እስከገባበት ቀን ድረስ ይበሉና ይጠጡ ያገቡና ይጋቡም ነበር። የጥፋት ውሃ መጥቶ ሁሉንም አጠፋ። እንዲሁም በሎጥ ዘመን እንደሆነ ይበሉ ይጠጡ ይገዙም ይሸጡም። ማንም ይጋባው? ወንዱና ወንዱ፣ ሴቱና ሴቱ፣ ወንዱና ወንዱ። እርክሰት፣ ግማት፣ የአሜሪካ ግማት፣ የዓለም ግማት። ይጠጡ ይገዙም ይሸጡም ይተክሉም ቤትም ይሰሩ ነበር። ሎጥም ከሶዶም በወጣበት ቀን ግን ከሰማይ እሳት ዲን ዘነበ፣ ሁሉንም አጠፋ። የሰው ልጅም በሚመጣበት ቀን እንዲሁ ይሆናል። በዛን ቀን በሰገነት ያለ በቤቱ ያለውን ዕቃ ሊወስድ አይውረድ፣ እንዲሁም በእርሻ ያለ ወደ ኋላው አይመለስ። የሎጥን ሚስት አስቧት። የሎጥን ሚስት አስቧት። በጣም አጭር ጥቅስ ነው። ሉቃስ 17:32 የሎጥን ሚስት አስቧት። የጥፋት ውሃ እየመጣ
አሁን እዛ ነው ያለው። እሷን አስቧት። ያ ምን ነው አንተ ሲል አስገባህና ኤኒዌይ ምን እንትን አለ የሎጥን ሚስት አስቧት ይላል። ለእያንዳንዱ ለሰው ልጅ ሁሉ የተሰጠ ነው። ክርስቶስ መጽሐፉን ለሚያነብ እንትን የሚለው ሄሎ ሰላም ሰላም ጋሼ እንዴት ዋሉ? እግዚአብሔር ይመስገን። እንደምን አለ? አለን ፈጣሪ ይመስገን። ጥያቄዎች ነበሩ። ትናንትናም ገብቼ ነበር ካስታውሱ። አስታውሳለሁ። ስለ ስላሴ ስለ አንዳንድ ጠይቀኝ እንትን ብዬልህ ነበር። ትክክል። ዛሬ ጥያቄ ትንሽ ለየት ይላል። እሺ ማለት አሁን ብዙ ጊዜ የእስልምና ሃይማኖት ተከታዮችን ለጥፈው ብዙ ጊዜ እየሰደቡ ነው የሚሰብኩትና ማለት ለምን የራስዎትን ማለት ሃይማኖት ከሆነ ድረስ የሃይማኖት መሪ እስከሆኑ ድረስ የራስዎትን እምነት ለምን አይሰብኩም? ስምህን እንትን አድርገህ የመጣ ስምህን ለምንድን ነው ይኸው ካሁን በኋላ ረጋ ስማ ካሁን በኋላ ያለ እነሱ እንትን ሳለጥፍን በእነሱ ላይ ሳልወርድ እንትን አለለም። የሰው ሃይማኖትህን ድንኩም ሃይማኖት ዲኔ ሃይማኖት ለኔ ነው። ምን ለምን ነብዩ መሐመድ ብለዋል ሰለላሁ ዐለይሂ ወሰለም በቁርአን ላይ እንደዛ ብለዋል። አጭበርባሪ እንትን መስለህ እንትን አድርገህ ትመጣለህ። አጭበርባሪ ነህ። ትናንትና ማውቀዋለሁ። ስለ ስላሴ ያልገባኛል ግን እኮ እንድ ብሎ ሌባ ነው። አህመድ ምንድን ነው the Bible no ምንድን ነው combat kit against the Bible they combat kit against the Bible አህመድ ሂዳት መቶ ምናምን እንደዚህ የሰውን ሃይማኖት እኔ ማላውቅ መሰለህ እንዴ? የኖርኩበት እኮ ነው። ስንት ዓመት እኮ ነው እንትን ያለው። ይሄ መጽሐፍ ይሄን ምን ልትለው ነው? የሁሉ መጽሐፍ ቅዱስን ለመደምሰስ የተጻፉ መጽሐፎች ሃይማኖትን ይሄ ሁሉ መጽሐፍ ተመልከተው። combat kit against the Bible እኛ ሃይማኖታችን ነው ያ ታቅያ ስለ እነዚህን አጋለጣቸዋል። ያለ እነዚህ እንትን አልሰራም፣ ቪዲዮ አልሰራም። ያ እናንተን ያናዳችኋል። እሺ ምን ይሆን? አትንኩብን ነው። ነብያችን አትንካ፣ ሰዎችን አትንኩ። እነዚህ ምንድን ናቸው? ይሄ ምንም የማያውቅ ገለባ ነው። ምንም አላስገባህም አንተ። እስራኤል 24 ሰዓት መካ በል ብለህ ጻፍና ና 24 ሰዓት መካ ብለህ መካ 24 ሰዓት ብለህ ና። ጣቅያ በእኔ አትሰራም። ጣቅያ በእኔ አትሰራም። ሆሊ ላይስ የሚባል የለም። የተቀደሰ ውሸት የለም። ናም ላ እንደዛ ነው የሚለው ጌታ ኢየሱስ ያስተማረኝ። ምንድን መሰለ የሚለው አዎን አይደለም። ከዚህ ያለፈ ከሰይጣን ነው። ኢየሱስ የሚያስተምረው እንደዛ ነው። ምንድነው ይሄ የሰይጣን ባሪያ እንትን ስላለ ሁሉ ተንጫጫ። መስዋዕት በደም እንድናለን ትላላችሁ። በደም አንተ ምኑን ነው የምታርደው? ምኑን ነው የምታርደው?
በየአመቱ አገር እያቋረጥክ እንትን ብለህ ሄደህ ጥቁር ድንጋይን ስመህ ራቁትህን ሆነ ዝም ብላችሁ እንትን አትበሉ። ይሄውልህ ይሄና ሃይማኖቱ ከሆነ ይሄውልህ ይሄ ነው የስድብ መጽሐፍ በመጽሐፍ ቅዱስን ማጥፋት ማፈራረስ የተጻፉ መጽሐፎች ናቸው። ይሄ ሁሉ የሙስሊም መጽሐፍ ነው። ይሄ ሁሉ የሙስሊም መጽሐፍ ነው። ይሄን ሁሉ ደግሞ አፈርሰዋለን። አፈርሰዋለሁ ብትን አድርጌ በአማርኛ በእንትን ስላላልኩ ነው እኮ በእንግሊዘኛ ብዙውን ጊዜ ከዛ ስለኖርኩ ነው ኢትዮጵያ ሙስሊም እንትን ያልከው አሁን እንጂ በእንግሊዘኛ ብዙውን ሳረገው ነበር። ምክንያቱም የዛኛው ፕሮግራሜ እንትን ስለሚል The Children of Light Ministry. Children of Light Ministry. The Children of Light ምንድነው? አሁን ስራውን ካላቆምክ እንትን አይልም ማለት The Children of Light Ministry. Okay. የት ነው? ወደ ላይ ነው ያለው። Children of Light Ministry by Arega. እንጣልኝ በchildren of light ministry መጣ። ይኸው ሂብራይስጡ መጣ። children of light ministry መጣ። ሰው እንትና እዚህ ያለው ቪዲዮዎችን እንትና አይልም እንዴ? ቪዲዮዎችን አያመጣም እንዴ? The Children of Light Ministry. የአሜሪካን እንትኖች ሙስሊሞች እንትን ያረጋቸው ኖ ሞር አላህ ብዬ ነው። ኖ ሞር አላህ እንዴ ክስ በክስ ፍርድ ቤት አሜሪካ ፍርድ ቤት ኖ ሞር አላህ እንዴት ትላለህ? ኦኬ ለካ እንትን ማለት አለብን፣ ሳይን ማድረግ አለብን። ይኸው ብዙዎችን ያዘጋጀዋቸው እና አህመድ ዲዳት ነው። አህመድ ዲዳት እነዚህ ኢየሱስ ኦኬ ኢየሱስ ያው ሙስሊም ፋሚሊ አረበኛ የተረጎምኩት ይኸው ያንተን ያልኩት ያው እነት ያቶ እንትን የተረጎምኩት ይኸው የቁርአን እናንተን ይኸው አህመድ ዲዳት አህመድ ዲዳት እንትን ያልኩበት ብዙ ጊዜ እንትን ያረኩት ያንን ይሄ እነዚህ ምንም የማያውቁ ሙስሊሙ የተረጎምኩት ያስተማርኩት ይኸው በእነዚህ የሰራሁት ሌቦች፣ አታላዮች፣ አጭበርባሪዎች ያው የጴንጤ ምናምን ሌቦች ያው በሁሉም ላይ ሁሉ የሰራሁት Children of Light Ministry. Okay? አሁን ወደ አማርኛ መጥቼልሃለሁ። አስገባኝ ገብተህ ምን ልታረግ ብትማር ተማር፣ እውነትን ብትፈልግ እና ይሄን የሰው ሃይማኖት ምንድን ነው? የሰው ሃይማኖት ሪሊ የሰው ሃይማኖት ይሄ ሁሉ መጽሐፍ ኮምባት ኪት አጌንስት ዘ ባይብል ወሰድና ቦምብ አድርገው አፈንዳው መጽሐፍ ቅዱስን ይላል። ተዋርዶ ሞተ። ክርስቶስ አቀመሰው።
ተሳደብ። ስትሳደብ እየነገርኩ ነው ማን እንደሆነ። ስትሳደብ የአጋንንት እንትን መሆንህን ነው። ምንድነው? ብሎክ አድርገዋል። ያ ዛውድና ነብይህን እንትን በል ሐሰተኛ ሌባ ነብይህን አጭበርባሪ አህመድ ዲዳት አባታችን ትልቁ ያ ሌባ አጭበርባሪ አህመድ ዲዳት አጭበርባሪ humiliated የት ነው አህመድ ኦኬ ያው ያ እንትኑን ሽልማቱን አረገ ምን አለ በውርደት ኦኬ አይ ቲንክ እኔ ነኝ የኔ ነው አይደለም እኔ ሰራሁት አለኝ ያ ተዋርዶ ይኸው የውርደት ሞት ጉሮሮ ተዘግቶ 9 ዓመት ኦ 9 ዓመት ይኸውልህ አህመድ ዲዳት combat kit against the Bible really yeah ይኸውልህ አህመድ ዲዳት ገና የሱን ፒክቸር እንትን እያረኩ ነው እያለ እሱንን ፒክቸር አርጌ ነው ማስተምረው ለምን ያ untold story of the suffering 9 ዓመት ሽባ ሆኖ ማን ሙስሊም እንትን አለ ማን ደረሰልን ማንም there's children of light ministry to see in ያረኩት ያመጣው I think yeah humiliated ይሄ ነው አህመድ ዲዳት humiliated this yep እንትን ያ እኔ ነው ያዘጋጀው yep yeah that's my voice yep ሲሳደብ ተሳደበ መጨረሻ ምን አለ ዘጋ ጉሮሮ መጨረሻ ላይ ምን ሆነ ጉሮሮ ተዘጋ ያለ እንትናል combat kit against the Bible እግዚአብሔርን የተዋጋ የሙስሊሞች አርበኛ ግን 9 ዓመት የት ነበር ማን ነው ሄዶ እንትን ያረገው ማን ነው የጠየቀው ጠይቀዋል 9 ዓመት ሽባ ሆኖ መናገር ሳይቀር ጉሮሮ ተዘግቶ ሲወድቅ አህመድ ዲዳት ጠይቀዋል ወይ መናገር አይችል የሚያሸናው የሚያነሳው ምናምን የት ነበር ጀግናው
ያ የኔ ድምፅ አይደለም እንዴ? ይህንን መለየት አችልም? ያ እየተሳደበ ነው። አክበር እያሉ ክላፕ ያደርጋል። የስ ፕሬዝ ዘ ሎርድ ጂሰስ የፕ ያ ስለዚህ አሁንም ወደ እናንተ ነው የመጣው የእሱነን የመጽሐፍ ኮምባት ኪት መቃብሩ መሐመድ የሐመድ ዲዳትን መቃብር እያወጣው ነው እንትን የምልህ ገና ይሄ ምንድን ነው? ይሄ ምንድን ነው? ይሄ እኮ ምንም አይደለም። የመንደር ነው፣ የኢትዮጵያ ነው። ይሄ በመንደር እንትን ያለ አሁን ሰውን ልታጠፉ ማን ነው? ይሄ የኦርቶዶክስ እፎይን ልታጠፉ ስትነሱ ነው። ኦርቶዶክስ አይደለም። እኔ ወንጌል ሰባኪ ነው። ነገር ግን ምን ነው የምታጠፋው? ለምን ነው የምታጠፋው? ለምን በጦጣ አያምንም? መብቱ ነው። የእናንተ በተደፈረ በኢህአዴግ በተደፈረ ጊዜ ከእናንተ ጋር ቆሜያለሁ። ኢህአዴግ መሀል ላይ ገብቶ ሙስሊሙን ከፋፍሎ እንትን አድርጎ ሊያፈራረስ ሲል እናንተ ጋር ቆሜያለሁ። ለሙስሊሙ ለምንድን ነው ወንድምን ከወንድም የሚከፋፍል? ክፉ ነው። ያ ትዝ አይላችሁም? እናንተ ላታስታውሱት ይችላል። ያንን ያውቃል። ለምንድን ነው መንግስቱ ኢህአዴግ እንደዛ የሚያደርገው? ለምን መስጊድ ገብቶ እንትን ብሎ ለምን እንትን ይላል? ለምን ሙስሊምም እንደዚህ አንድ ክርስቲያን ተሰብስቦ ሙስሊምን እገላለሁ ቢል ምን ብሎ ነው የሚገለው? ባላህ አመነ፣ መብቱ ነው። ለምን በጦጣ በእንትን አያምንም እንዴ? መብቱ ነው። እኛ ግን ነብያችን ተናግሯል፣ እንዲህ ብሏል፣ እናጠፋለን፣ እንሞታለን፣ እንትን እንላለን ነው። አችልም። እኔም እፎይ ነኝ ነው። ተከባብረህ ነው የምትኖረው። ተከባብረህ ረጋ ብለህ ነው እንጂ መሬትን እያበጣበጥክ አትኖርም። ሙስሊም ቢበጠበጥ መላው ኢትዮጵያ ይበጠበጣል። ኦርቶዶክስ ቢበጠበጥ መላው ኢትዮጵያ ይበጠበጣል። ሌላው ፕሮቴስታንቱ ቢበጠበጥ መላው ኢትዮጵያ ይበጠበጣል። ማንም ጎረቤት ሆኖ እንትን ማይል የለም። እንትን ማይለው የለም። እሳት ከነደደ ሁሉንም እንትን ይለው። ሰላም ግን እንትን ክርስቶስ የሰላም አምላክ ጌታዬ አስተማረኝ፣ ሁሉ በሰላም ይኖር። በሰላም በሰላም ነው። ስለዚህ እፎይ እንዳይወጣ በዚህ እንትን እንዳይል እናጠፋለን። ለምን አትነካውም? መጽሐፍህን አውጥቶ ስላነበበ ለምን እንትኑን ሄደህ እንትን አትልም እንዴ? ነብዩ ቴሮሪስት ነው ብሎ የሚለው ማን ነው መሰለ? ይሄውልህ ኢማም ይሄ ነው። ኢማም ታህዊዲ ቴሮሪስት ነው፣ በመጽሐፎች ነብዩ ቴሮሪስት ነው የሚለው። ይሄው እንትን ስላለ ይኸው አለፈው ከሰማነ የከፋ አለ ስለ ነብዩ የተነገረ የከፋ አብደላህ ቢን ዑመር መጥቶ ወደ ነብዩ
የነብይ የአላህን ነብይ አየሁት። የአላህን መልእክተኛ በመንገድ ላይ እየታጠበ መንገድ ላይ እንደ ሚድል ኦፍ ዘ ስትሪት በመካከል በስትሪት በመንገድ መካከል ሆኖ ሁለት እንትን እያደረገ እንደ እብድ ወደ ፓለስቲናውያን እየተመለከተ በእንትኑ በመንገዶች መካከል ሆኖ ይንከባለል ነበር ነብዩ። በሌላ እንትን ደግሞ በሌላ እንትን ሶርስ ደግሞ እንዲህ ይላል ትራዲሽን ወደ ቤተ መቅደስ ወደ አላስካ ወደዛ መስጊድ እየተመለከተ አሁንም ለዚህ ነው ለመስጊድ አላቅሳ ነው ፍልስጤናውያን የሚዋጉት። ይሄ ነው ለእስራኤል እነዚህ ሙስሊሞች ይነግሩናል። ወደዛ እየተመለከተ ይጸልይ ነበር መንገድ ላይ ጎዳና ላይ። ይሄን ነው የምታምነው? ይሄ ነው ነብይ? ይሄ ነው ነብይ? የኦማር ቨርዥን ነው ይሄ። ይሄ ነው ታዲያ ከእግዚአብሔር ነብይ የሚባል ይሄ ነው ፕሮፌት ፍሮም ጋድ። እየተረጎምኩ አቀርብልሃለሁ የእሱን ገና ኢማም ታህዊዲ እብድ ነብይ ነው። እብድ ነው ነው ያ እብድ ነው። በመንገድ መካከል ሲታያችሁ እንደ እብድ መንገድ ላይ እየተንከባለ ቁጥር 1 እና 2 ሁሉ እንዲያዩ ከ1400 ዓመት በኋላ ሰዎች ደግሞ ይሄን ያደርጋሉ። እንደዚህ አይነት ነብይ ትከተላለህ? እንደገና ወደ ገጽ ሳሂህ አልቡሃሪ መጽሐፍ ቮሊዩም 1 62 ላይ ገና እስከ 100 ቤቻ ገጽ አልደረስንም። ይሄ ነው ነብዩ እንትን ያ ቆሻሻ ሽማግሌ ከነብይ የበለጠ ቆሻሻ የለም። ከነብይ የበለጠ በአንድ እየተናገረልን በአንድ ሻወር 9 ሴቶችን በየንቱን የሚተኛ የረከሰ ከነብይ የበለጠ የለም። እኔ ቆሻሻ አትበል። እኔ እንደዛ አላረኩም። ይኸው ይሄ ደግሞ የእናንተ አስተማሪ እኮ ነው፣ የእናንተ ሙስሊም ነው። ገጽ 62 ግዛና አንብበው። ሳሂህ አልቡሃሪ እንዲህ ይላል። ነብዩ መጣ። ነብዩ መሐመድ መጡ። ሌሎች ቆመው ሳሉ ውሃ ሰጡት። አቦሉሽን አደረገ። የመታጠብ ስርዓት አደረገ። የመንጻት ሊሰጥ ውዱ አደረገ። እሺ ወደ ጸሎት በአውስትራሊያ ሚዲያ እነዚህ ሙስሊሞች መጥተው ምን ይሉናል? ቁመሽንትን ከሸና እንደ እንስሳ ነህ ማለት ነው ይሉናል። ቁመሽንትን ከሸና አንተ አውስትራሊያ መጥቶ ተሰዶ መጥቶ እንትን እንዲህ ይሉናል። እነዚህ ሙስሊሞች እንደዚህ ይላሉ። እንስሳት ነው ቁመው የሚሸኑት። ስለዚህ ቁመ ከሸና እንስሳ ነህ ይላሉ። ነብያቸው ግን ቁሞ ሸና። እዚህ ላይ መጽሐፉ ላይ ነብዩ ቁመው ሸኑ። አሁን እነዚህ አሁኑ ሙስሊም ደግሞ የሚሸና ቁሞ እንትን ነው ይላሉ። ወይ ጉድ ወይ ጉድ!
ስለዚህ በእነሱ ቋንቋ ምንድነው ኢማም ታውሂዲ እንደሚናገሩት በእነሱ ቋንቋ ምንድነው ነብዩ እንስሳ ነበር ማለት እኛ ቁም የምንሸነው ክርስቲያኑ እንስሳ ነው ነብያቸውም እንስሳ ነበር ዋላ ሀቢቢ እንደዛ ነው ስለዚህ ማሰሪያው ከተረት ተረት ወጥቶ ህይወትን ማግኘት ነው እና የምትሳደቡን እንትን ዝም ማሰኘዋቸው አለፈላችሁ አንተ ቆይ አንተንም እንትን አረጋለሁ ባን አረጋለሁ ያ አንተ እንትን አትፈልግም አይደል ያ እሺ ትሪባ እና የእነሱን ስዕል ስላደረኩኝ እንትን አትበሉ መጽሐፍ ቅዱስን እናጠፋለን ብሎ የተጻፈውን መጽሐፍ ሁሉ እያሳየዋችሁ ሃይማኖት እንዲያ ከሆነ ሁሉ ምንድነው ያ ሁሉ መጽሐፍ የማን የኛን መጽሐፍ ቅዱስን ባይብል ኮምባት ኪት መጽሐፍ ቅዱስን ማጥፋት መደምሰስ እያለ ይሄ ሁሉ የእናንተ ስለዚህ መጽሐፍ ቅዱስን ተዋጉ እኛ ደግሞ አሳያለሁ ሌላ ምንም ማለት በእንግሊዘኛ እንትን ያልኩትን አሁንም በዚህ በአማርኛም ጥቼ አሳያለሁ ያ የሞተውን መቃብሩ እዛ ውስጥ የዘራውን ዘር አውጥቼ እንትን ነው በእንግሊዘኛ እንዳሰራውት ወደ እናንተ ነው ማለት እዛ እኮ 10,000 20,000 ነው በቀን የነበር ኢየሱስ ጌታ ነው ሰላም ይሁንልሽ እህቴ ሰላም ናት ጋሽ እንዴት ነው እንደምን አለሽ እግዚአብሔር ይመስገን በጣም ደህና ነሽ በጣም ነው ጠፍቼ አይደለም ብዙውን ጊዜ የእንግሊዘኛው ፕሮግራም ብዙ እንትን አለው ብዙ በብዙ የዛኛው እንግሊዘኛ ፕሮግራሜ ምክንያቱም ህንዶች አሉ ፓኪስታን አለ ምናምን በሁሉም ኢንዶኔዥያ ምናምን የሚያዩ በብዛት አሉ እና በአሁን እኔ በዚህ ላይ ማራገው አሁን ወደ ኢትዮጵያ እንትን ካሉ የኢትዮጵያ ሙስሊም ስለተነሱ ነው እንትን በየመጣው በዚህ በቃ እና ግን መጀመሪያ ምክንያቱም እዚህ አሁን ለምሳሌ እንትን ላይ ቲክቶክ ላይ የአማርኛ ቻናሌን አሁን ብታዩ የብርሃን ልጆች አገልግሎት ሚለው ወደ 1,000 ምናምን ሰው ነው ያለው ያንኛው ወደ 10 ምናምን ሚሊዮን አለ እንትን እና በአማርኛ ሰብስክራይብ አድርጋለሁ ያ ነው የአማርኛ ሰዎቹ የአማርኛው አበሻው ልክ ነቢያት አላቸው ጤንጤ የሚባል ነቢያት የሚባሉ ትሻገሪያለሽ እንትን ትያለሽ ትፈጪዋለሽ ትደቁሽዋለሽ ምን ትይዋለሽ ምናምን የሚሉት አለ እኛ ምንሻገረው የለም በክርስቶስ ከሞት ወደ ህይወት ተሻግረናል በቃ በጌታ በእግዚአብሔር ልጅ በኢየሱስ ክርስቶስ ተሻግረናል ከዛ በኋላ በበረከት ምድር ነው ያለን ያ እንደዛ እና ግን ይሄንን ስትነኪባቸው ለምሳሌ እኔ የተባረርኩት በአማርኛ አገልግሎት ማነው ይሄ ቲቪ ጆሹዋ ሐሰተኛ ነው ብዬ ተናገርኩት በቃ በፓስተሮች ምናምኖች በየእንትናቸው እዚህ እኛ እንትን እጅ አንድ ቸርች ነጮች ይዘውኝ ሄደው አበሻ እኮ ናቸው እንዲህ ብዬ ይዘውኝ ሄዱ እና እዛ ላይ ንግግር ታደርጋለህ ብለውኝ አብሬ ዶክተሮች ምናምን ናቸው ሄድነ ከነጮች ቸርች ብዙ ጊዜ ስለመሄድ ማለት ካበሾች እጀንተስ አረጋ ምናምን አለ እኔ አላውቀውም እንትኑ እሱ ግን ፓስተሩ አወቀ ደህና ነው ምናምን ብዬ ከዛ በኋላ ንግግር ልናረግ ስንነሳ ተርጉምልን ሲሉኝ ኖ አይችልም ማለት
አረጋ ከኔ ቤተክርስቲያን ፊት አይቆምም ፈጽሞ። እነሱም ደነገጡ። ምን ነው አሉኝ። ኦኬ ዝም በሉ ምናምን አልኳቸው እና እነሱ ደነገጡ። ነቢያት ሐሰተኛ ነቢያትን ስለተቃወመ ነው አይደል? ነው እና አሁን እሱ ያ ማን ነው ቲቪ ጆሹዋ የመጨረሻ የሰይጣን አገልጋይ ያ የሆነ ጊዜ አይቼ ነበረ። the holy spirit ይህን ተናግሮ ነው misled me ቲቪ ጆሹዋ አይውልሽ በዓለም ገዛ ዓለም እሱ ምክንያቱም ዓለም አንቺና አንድ ነገር እንትን ካልሽ አንድ ነገር ቀዳዳ ካሳየሽ ይሄው ትልቅ አገልጋይ ስለነበር በአውስትራሊያ ሳንስ የአውስትራሊያ በዓለም የታወቀው የጋዜጣ እዛ ላይ አይውልሽ ሆሊ ስፒሪት ሚስሊድ ሚ ቲቪ ጆሹዋ መንፈስ ቅዱስ አታለለኝ ሸወደኝ መንፈስ ቅዱስ አታለለኝ ይሄ እሱ ነው መንፈስ ቅዱስ አታለለኝ ጋዜጠኛው ሁሉ በቃ እና ክርስትናን እንትን ያ እንትን ነው ለምንድነው ክርስቲያን ነው በክርስቲያን እንትን ስለሆነ ትልቅ የክርስቲያን አገልጋይ ተብሎ እንትን ስለሚባል በውሸት የተሰራ እንትን ስለሆነ ሰው ሁሉ ምን አረጋው አሁን ጋዜጣ ላይ በቃ መሳቂያና መሳለቂያ ክርስትና ይሄ ፎልስ ነው ይሄ እንደዚህ አይነቱ ታዲያ ክርስትና ምን እንትን ትሉ ኤቲስቱ ምናምን ሁሉ ሙስሊሙ ምን ሁሉ ወስዶ ሆሊ ስፒሪት ሚስሊድ ሚ እሺ 1 2 3 4 እሺ ተመልከቱ ሆሊ ስፒሪት ሚስሊድ ሚ ስንቱ ነው እንትን በቃ ክርስትናን ለማጣጣል ማለት ነው ይሄ ሁሉ ስም እንትን የተናገረው መንፈስ ቅዱስ አታለለኝ ምን ብሎ ነው መንፈስ ቅዱስ ማንንም አታሉ ያውቅም ቅዱስ እግዚአብሔር ሌባ ስለሆነ እሱ ያ ግን አለቀለት ከዛ በኋላ አለቀለት ምንም በመንፈስ ቅዱስ ላይ ተነሳ ብዙ ሐሰቱን ሲል ኖረ መጨረሻ በመንፈስ ቅዱስ ላይ ተነሳ አለቀለት እግዚአብሔርም ወሰደው እና አስቀድሜ ከ10 ምናምን ዓመት በፊት የሐሰተኛ ነው ስል በቃ አንተ ዝም ብለህ መንፈስ ቅዱስን የምትሳደብ እንትን የምትል ምናምን እያሉ ምክንያቱም በፍሬያቸው በቃላቸው ታውቂያቸው ባስተምሯቸው ታውቂያቸዋል የእግዚአብሔር ይሆን አታላይና ጨርባ እንደነ እስራኤል ዳንሳ እንደነዚህ